እናንተ ያው ከወለድኩ በኋላ ትንሽ ወፈፈር ብዬ የለ ማድረግ የጀመርኩትን ነገር ልንገራችሁ ብዬ ነው። በአደይ ድራማን ስንሰራ ወደ 600 ከ600 ክፍል በላይ እንሰራ ነው። ከዛ ሁሉ ክፍል ያየሁት በጣም ጥቂቱ ነው። ምንድነው ራሴን ማየት እና ድምጽ መስማት ከሚያሳፍሩኝ ሰዎች መካከል አንዱ። ኢንተርቪውም ሳደርግ 3 ወይ 4 ባረግ ነው እነሱንም አላየሁም። አሁን ግን ቁጭ ብዬ ራሴን አያለሁ። ድራማዬን ከፍቻ ያለው ኢንተርቪው ያለው ሰርጌ መልሲን ክሊን በቃ ቪዲዮ ላይ ያለውትን ነገር በጠቅላላ ቁጭ ብያይና ዋው ወላሂ ለመሰላችሁ ከአንቺና ሴትና ቺናቴ ከተለያዩ ሰዎች አድርጌ ማሰብ ጀምሬያለሁ። ይሄ ደግሞ በምን ምክንያት እንደመጣ ታውቃላችሁ? ከወለድን በኋላ ሴት የምትሰጡ ሰዎች ለምሳሌ እኔ የወልዳችሁ ሰዎች ታውቃላችሁ ምን አይነት ነገር እንደምትስተናገዱ። መንገድ ላይ ሲያገኙ የሚያውቀውም ሰው ማላውቀውም ሰው ወይኔ አንቺ ኮንሰርት ሌላ ሰው ነው የምትመስዩ፣ በስማ በጣም ነው የተቀየርሽ፣ መልክሽ ጠፋ፣ ትልቅ ሰው መሰልሽ፣ አረጀሽ፣ በጣም ብዙ ሀሳቦች ነው ማስተናግደውና እነሱ ነገሮች ተጨማምረው እቺና ሲፈጠሩ እቺና ያቺና የተለያዩ ሰዎች ናቸው ብዬ ማሰብ ከጀመርኩኝ ቆይቻለሁ። አንዳንዴ እንደውም የባሌና ፎቶ ቤት ተሰቅሏል እና እሱን ሳይ ማለት ነው ብዬ ጥናት ይሰማኝ። የሆነ ሰው በዚህ 90 ቀን ብያቸዋለሁ አይደል? አሁን ስንት ነው? 30 ቀን አልቋል። 60 ቀን ይቀራል። የሆነ ሰው ይበላል። ይሄን እነግራቸዋለሁ። በቃ ሹር ነኝ፣ እርግጠኛ በቃ ይሄን እነግራቸዋለሁ። ወይ ይበላል ወይ ወጥቶ ይቀራል። አለቅ። ድምጽ የለም፣ ይጠፋል። አለቅ። ከሁለት አንዱ ይሆናል። ይሄ ግን ምን ያስተማረሽ ስለ ማህበረሰባችን? በቃ መሆን ያለበት ነገር መሆን አለበት። እኔ አምንበታለሁ። ከዛ ይረሳል። እንዳጫሉ ሁንዴሳ ይረሳል። አይ ዶንት ኬር አባውት ለምን ብትል ማለት ነው ለዓላማክ እንቅፋት መጻፉ ይላል። ገብቷል? አብሮክ መድረክ ላይ ያስወጣክ ሰው ማለት ነው እንቅፋት የሚሆን ከሆነ አስወግዶ ይላል። ለምሳሌ ይኸውልህ ዮዳብ ለዓላማዬ የሚያሰጋኝ ሰው ካለ አስወግጄ ከማለፍ ወደ ኋላ አልልም። ያን ዓላማዬ ሹር ከሆንኩኝ ማለት ነው። እሱም ኢትዮጵያ ውስጥ ከሆንኩኝ እኔ አሁን ለምሳሌ ባለስልጣን ነኝ ልበልህ። ከዛ በኋላ እንቅፋት የምትሆንብኝ ከሆነ እውነቴን ነው የምነግርህ፣ ዓላማዬን ለማሳካት እዛ ጋር ለመድረስ አረጋለሁ። እያደረጉ እኮ ነው። ህዝቡ ግን ለምን ነው ከታች ያላችሁ ደንቆሮች እነ ዶክተር አምባቸው እነ ኢንጂነር ስመኘው ስንት እኮ ተመልቷል። እነ ጃንቤት ከስመኘው ይበልጣል። ኖ እታች ያለው ደደብ ደንቆሮ ነው እንጂ እኔ እኮ አሁን ለማዳን እኮ ነው። ለምን መሰለሽ እነዚህ ሰዎች አያውቁም። ከመሬት ተነስቶ እውቅና ሲሰጣቸው፣ ቦታ ሲሰጣቸው፣ ትንሽ ገንዘብ ሲሰጣቸው በለፈለፉ ጠፉ አይደለ? በጣም እግዚአብሔር እወደዋለሁ፣ በጣም እግዚአብሔርን አከብረዋለሁ፣ በጣም እገዛለታለሁ፣ አምነዋለሁ። ከምንም በላይ ከማንም ሰው በላይ እምወደው እምመርጠውና እማምነው ማነው? እግዚአብሔር ብቻ። ቀና ብዬ ኮርቼ እሄዳለሁ። ሳንፈራ ሳንሴት ስትሰጣለሁ። ለምን እግዚአብሔር አለልኝ። ሁሌ እግዚአብሔር አለልኝ። ሁሌ የምንለው የምንለዋወጠው ምንድን ነው? አንደኛው የግድያ ዛቻ ነው። ብዙ ጊዜ ስትናገር የነበረው ይሄ ራሱ ወንጀል ነው። በፈረንሳይ ሕግ የግድያ ዛቻ መሰንዘር ከ3 ዓመት እስከ 45,000 ዩሮ ያስከፍላል፣ ያስቀጣል። 3 ዓመት እስራት አለው ወንጀል ስለሆነ። ሁለተኛው ነገር እያደረገች የነበረው ምንድነው? ወንጀል እንዲፈጸም መቀስቀሴ። ምን ብላ ነበር የተናገረችው? 1 ሚሊዮን ብር ከፍዬ። ይሄ ማለት ምን ማለት ነው? ግድያው በራሷ ባይፈጸም እንኳን ሌላ ሰው እንዲገለው ማበረታታት ወይም መቅጠር በራሱ እንደ ወንጀል ይቆጠራል። ግድያው ባይፈጸም እንኳን ግድያው እንዲፈጸም አርጋለች። ስለዚህ ይሄ ራሱ ሁለተኛው ወንጀል ነው። ሶስተኛው ወንጀል ምንድነው? በሶሻል ሚዲያ የሚደረግ ጥፋት። የሉያ አቪያ የሚባል መርሆች አሏት ፈረንሳይ አክሴፕት ያደረገቻቸው። በዛ ምንድነው አይፒ አድሬሷን በመቀበል በቀላሉ አንደኛ እዚህ ጋር የምናደርገው ነገር 3 ነገር ነው። ከመረመረ በኋላ አንደኛ የቪዛ እና የመኖሪያ ፍቃድ መሰረዝ ስልጣን አለው። ይሄ ነገር ኤቪደንስ አለን፣ የቪዲዮ ቅጅ አለ፣ የተናገረችባቸው ከአንድም ወደ 3 የተናገረችባቸው አለ። ሁለተኛ የባንክ አካውንቷ መታገርና የሶሻል ሚዲያ አካውንቷ መዘጋት ነው። ሶስተኛው ኢንተርፖል። ይሄ ነው አሁን ቅድም ኪሜን ተናግራለችና ይሄ ነው እኛ የሚጠቅመው። አሁን ምንድነው ኢንተርፖል የግድያ ዛቻ የሰነዘረው በሌላ ሀገር ሰው ከሆነ
ዓለም አቀፍ ክስ መክሰስ ይቻላል። በኢንተርፖል አማካኝነት ክስ ሊመሰረትበት ይቻላል። ባጭሩ ምንድነው በፈረንሳይ ህግ ውስጥ በተለይ ቀልድ ነው ወይም ደግሞ ተናድጄ ነው የተናገርኩት ምናምን የሚባል ነገር አይሰራም። ምን አይነት ጣጣ ውስጥ እንደሚያስገባሽ አፍሽና ሪከርድሽ ያኔ እንወራረድበታለን። ኢትዮጵያዊ ነው እንዳቲ በቃ ኢትዮጵያ ያለ ሀገር አንድ ኢትዮጵያዊ ነው እንዳቲ አዶናይ ኢትዮጵያዊ አይደለም፣ ዜግነቱ ካናዳዊ ነው። በካናዳ ህግ አንድ የካናዳን ዜጋ እንዲሞት አዋጅ እያወሽ እንደሆነ በደንብ አድርገን እንከስሻለን። አንቺን ከፈለግሽ ማለት ነው። አርፈሽ የማትቀመጪ ከሆነ ደግሞ ያንን የማድረግ እየነገርኩሽ ነው። እኔ እየፎከርኩ ምናምን አይደለም እዚህ ጋር ማወራው። የምትኖር ዩሮፕ ነው። በዩሮፕ ህግና በካናዳ ህግ ዋጋሽን እናሰጥሻለን። ኦኬ ኢትዮጵያ ነው፣ ኢትዮጵያ ሀገር ውስጥ ያለ ልጅ ነው እንኳን ቢባል ኦኬ እሺ። ግን አንድ የካናዳን ዜጋ ኦኬ እሱ ዜግነቱን አልፈልግም በቃ ኬኔዲያንነትን አልፈልግም ብሎ ራሱ እስካልወሰነና ዜግነቱን አሳልፎ መልሻለሁ እስካላለና ኢትዮጵያዊን ብሎ እስካላመነ ድረስ ሂዝ ኬኔዲያን። የዩሮፕን ህግ አሁን በተለይ ደግሞ እንዲስ ታይም ከ1 አፕሪል ጀምሮ የወጡትን ህጎች ቁጭ ብለሽ አንበቢ። እዚህ ቡናሽን እየጠጣሽ እንደዚህ ሻይሽን እየጠጣሽ በገደድ አለበት ከምትይ ከትናንትና አፕሪል 1 ጀምሮ የወጣውን ህግ አንበቢ። እየዞርሽ ኢሮፖች ምን አይነት ህግ አውጥቷል ለራስሽ መፍራት አለብሽ። they didn't care if you have a paper ምንም ነገር ቢኖርሽ አሁን ላይ የወጣውን ህግ ቁጭ ብለሽ ራስሽ አንብቢ። ከስመኛው ይበልጣል። ኖ እንዴት ናችሁ? ይህንን ነገር እያየሁት በተደጋጋሚ ምንም ነገር ላለማለት ሞክሬ ነበር። በጣም አስቤበት፣ ነገር ግን መጨረሻ ይህንን ማለት እንዳለብኝ ተሰምቶኛል። ምንድነው አዶናይ እንግዲህ መልካም ስራ እየሰራ ያለ ልጅ፣ ብንቃወመውም ባንቃወመውም ብንደግፈውም ባንደግፈውም መልካም ስራ እየሰራ ያለ ልጅ። ይሄ ልጅ እንደዚህ ያለ ነገር መስማት ለሱ እመኑኝ ምንም እንኳን የክፋት እሱን ሄዶ የሆነ ነገር ማድረግ ባይችልም ሳይኮሎጂካሊ የሚፈጥረው ነገር አለ። በጣም ከባድ ነው። በቀላሉ አሁን የሚታከሙት ህፃናት ከዛ ውስጥ ብዙ አገር ተረካቢ እንደሚኖር አትጠራጠሩ። ይሄ ልጅ ባለው ነገር በጣም ብዙ ነገር ሰርቷል። የነገውን ተውት። ስለዚህ እንደዚህ ያለ ነገር በቀላል ሊታለፍ አይገባም ባይኔ። ያስተዳደግ ሜንታሊቲያችን ስንፈጠር ሁላችንም ሰዎች ነን፣ ምንም ልዩነት የለንም። ነገር ግን ከዛ ከቤተሰብ ከኢንቫይሮንመንት ከትምህርት ቤት የምንማራቸው ነገሮች ወይም ደግሞ ውስጡ ያደግነው ነገር በዛ ሰርክል ውስጥ ብቻ ያለውን ነገር እንድናቅ ነው የሚያደርገው። አንዱ በጣም ለኔ ችግር ነው ብዬ ማስበው ትምህርት ቤት ስንላክ ምን አወክ ሳይሆን ማበለጠክ የሚል ሜንታሊቲ ውስጥ ነው ያደግነው። ሰውየው ውድድሩ ከራሱ ጋር ይቀርና ከሰው ጋር ይሆናል ማለት ነው መጨረሻ። እሱም ብቻ አይደለም፣ እንደዚህ ያሉ ክፋት ያላቸው አሳሰቦች ፊዚካሊ ሰውን አታክ እስከማድረግ ድረስ የሚደርስ ሜንታሊቲ ይዞ ሊያድግ ይችላል ማለት ነው። እስፔሻሊ ለአሁኑ ጄኔሬሽን፣ ይሄ ጄኔሬሽን የሆነ ቦታ ላይ ደርሷል። አሁን እየመጣ ያለው ጄኔሬሽን ልጆቻችሁን ማስተማር ያለባችሁ በምን አይነት ሁኔታ ነው? ልጄ ማበለጠው ሳይሆን ምን አወቀ የሚለውን ነገር በጣም እንድታስቡበት በዚህም መልእክቴ ነው። እስፔሻሊ ስለ ቻይልድ ብሬን እድገት ዙሪያ ብዙ ነገሮችን ማየት ትችላላችሁ። እነ ዶክተር ቲና የጻፉትን እነ ዶክተር ዳንኤል የጻፉትን ብዙ አይነት ነገሮች ብታዩ ብዙ ነገሮች ህፃናቶች ላይ ወይንም ደግሞ ልጆቻችሁ ላይ እንድትሰሩ ያደርጋችኋል። ስለዚህ ይሄ ሜንታሊቲ የመጨረሻ ይዞ የሚመጣው ነገር ክፋት ስለሆነ ሚኒማይዝ ማድረግ እንዳለብን ይሰማኛል። አንድ ልቤን ያሰበረኝና በጣም ያሳዘነኝ በጣም ያናደደኝም አንድ መልእክት አስተላልፋለሁ ስለ አዶናይ። በነገራችን ላይ የሀገሬ ልጆች እኔ የሚረዳኝ እግዚአብሔር ይረዳኛል። ከዛም ደግሞ የኔ አይነት ልብ ያላቸው ሰዎች ይረዱኛል። በተቀረ ግን ትርኪ ምርኪ ሰው አይረዳኝም። ሰው ትርኪ ምርኪ አይባልም። አይኑ አውቃለሁ ወይ አስተሳሰብ ትርኪ ምርኪ ሰው አይረዳኝም። እንዴት ብዬ እንደምነግራችሁ አላውቅም። እንዴት ብዬ እንደማወራላችሁ አላውቅም። አዶናይን ስናገረው ወይም ስተቸው አልቸው የሚመስላችሁ ሰዎች አላችሁ። በፍጹም እኔ እንደዚህ አይነት ማንነት የለኝም። እኔ ሲጀምር የምሬን ነው የምላችሁ። እንደዚህ አይነት ስብዕናም የለኝም። ካመናችሁ መኑ፣ ካላመናችሁ አትመኑ። ግን አሁን እቺን 2 ቀን በጣም ያናደደኝንና በጣም ያበሳጨኝን ነገር ለእናንተ መናገር ግድ ይለኛል። ስለ አዶናይ መጥፎ ነገር እያወሩ
የሰሩ ሰዎች ቪዲዮ አየው። እኔ አቅምና ድፍረቱም የለኝም። ቪዲዮን ከፍቼ አሉ ሪከርደሮች። በእርግጥ አቅምና ድፍረቱ ኑሮኝ ያንን ቪዲዮ ሪከርድ ከፍቼ ራሱ ለእናንተ ማሰማት አቅም የለኝም። በነገራችን ላይ አዎ አውቃለሁ፣ ስለምተቸው ስለምናገረው ምጠላው በመጥፎ ማየው ምናምን ነው የሚመስላችሁ። እንደዛ አይደለም። ባለፈውም ብያቸዋለሁ። ሶሻል ሚዲያ እስከመጣ ድረስ የራሳችንን ሀሳብ እንሰጣለን፣ እንቀበላለን፣ እንደግፋለን። ያ መብታችን ነው። በራሳችን እሱም የራሱን ነገር ያደርጋል፣ እኛም የምሰለንን እንናገራለን። ነገር ግን ከዛ ያለፈ እስከ ሞት ደረጃ በዚህ ወጣት እያወጃችሁ እያላችሁ ያላችሁ ሰዎች እግዚአብሔር በእናንተ ቤት ያስገባባችሁ ይህን ሀዘን። እንደዚህ አይነት ሀዘን ለተመኛችሁበት በአጠቃላይ ሰዎች ማለት ነው። ምን አደረገ? ይሄን ያህል ምን አደረገ? እንደው ለማለት ራሱ ለመናገር ራሱ ሞራሉን እንዴት አመጣችሁት? ማለት ልትተቹ ትችያለሽ፣ ልትናገሩ ትችላላችሁ፣ ልትሉት ሞት ደረጃ የሰው ልጅ እንዴት ነው እንደዚህ ብሎ ሚዲያ ላይ ቁጭ ብሎ የሚሞት ሰው አለ፣ እንትና ይሞታል፣ እንደዚህ ይደረጋል እንዴ? እናት የምትባል እናት ፍጡር እኮ አለች። እናት ቤተሰብ የሚባል አለ። እናንተ ግን ምን ሆናችሁ ነው? ማለት ምን ሆናችሁ ነው? ሰው ብትተቹት ችግር የለውም፣ ተቹት እንደመጣበት ድረስ ማለት ነው፣ ይተቻል። ነገር ግን እንደዚህ አይነት ይሄ ከባህላችንም ከሃይማኖታችንም ከማንነታችንም ያለፈ ሞትን መመኘት ወይም ደግሞ ይሆናል ማለት እናት ይሄንን ነገር ስትሰማ ምን ይሰማታል? እንዴ ምን አደረገ? ምን አድርጎ ነው ይሄን ያህል እንደዚህ የምታረጉት? ፖለቲከኛ አይደለ? ምን አድርጎ ነው ግን ጋይስ? ኪዳነ ምሕረትን እኔ ማለት ነው እያንዳንዱ ቪዲዮን ሪከርዱን አስቀምጫለሁ ጋይስ። እያንዳንዱን ያወሩትን በአጠቃላይ የሁሉንም ሰዎች ማለት ነው ያንን ቪዲዮ ማለት ነው ለመክፈት ከፍቼ ለእናንተ ለማሰማት ሞራል የለኝም። እና እንደዚህ አይነት ነገር ማውራታችሁ በጣም ያሳፍራል። ስንናገር ጠልተነው የሚመስላችሁ፣ ስንናገር መኖሩ አናዶን የሚመስላችሁ ሰዎች ካላችሁ ተሳስታችኋል። ጌታን ተሳስታችኋል። አረ ክፉ ናችሁ። አረ በጣም ክፉ ናችሁ። ኪዳነ ምሕረትና በጣም ክፉ ናችሁ። በጣም ጨካኞች ናችሁ። ለእናቱ ይኑርላት እንዴ! እኔ እግዚአብሔር ምስክሬ ነው ጋይስ። ወደ አይምሮዬ ላይ እነዚህ ሰዎች ለማለት ራሱ ምንድነው ምክንያታችሁ ምንድነው ብላችሁ እስኪ እንደዚህ ብላችሁ ለመናገር ራሱ ምክንያታችሁ ምንድነው ብላችሁ ብትጠይቁ እንኳን ምክንያት የላቸው። ሲቀጥል እናት ያለው ልጅ እኮ ነው። እርግጠኛ ነኝ ልትሉኝ የምትችሉት አንቺም ብለሻል። የስ ብየዋለሁ። ሚዲያ ላይ አምጥቶ በሚያሳይ ነገር ነው ኢሾና አጀንዳ ይዤ የማወራበት እንጂ የሱን ህይወት እስኪጠፋ ድረስ ህይወቱን እስኪያጣ ድረስ ህይወቱን ምን ልጠቀም? ምን አድርጎኝ ጠቀመን እንጂ እኮ አልጎዳንም። አዶናይ በመኖሩ እኮ በሚያደርገው በእያንዳንዱ ነገር እኮ ለእኛም እኮ ነው የጠቀመን። ለሚያሰራቸው ወይም ደግሞ ለሚረዳቸው ብቻ እኮ አይደለም፣ እኛንም እኮ እየጠቀመን ነው። ምክንያቱም እሱን ኢሹ አድርገን እያወራን ብር ሜክ እያደረግንበት ነው ማለት ነው። ስለዚህም ለምንድን ነው በዚህ ደረጃ እንደዚህ አይነት ነገር ሚዲያ ላይ የምታስተላልፉት? ምን አድርጎ? ወደዳችሁ ጠላችሁ፣ እኔም ራሴ የምቃወመው ነገርም ቢኖር ግን በዚህ በአጭር ጊዜ ውስጥ ብዙ መልካም ነገርና በጣም ብዙ ጥሩ ነገር ከአቅም በላይ የሆነ ነገር ያደረገ ልጅ እኮ ነው። ቪዲዮ ሰሪ ስለሆነ ዩቲዩበር ስለሆነ እያንዳንዱን ነገር እየተቀበልን ትችት እናስቀምጥበታለን እንጂ በዚህ ደረጃም የሚመኝበት ልጅ አይደለም። ቅን ልብ ነው ያለው። ሀቅ ቅን ልብ አለው። መልካም ልብ አለው። አንዳንድ የሚፈጥነው ነገር ግን እረፍ፣ እንደዚህ እንዳታደርግ፣ እንደዚህ አትበል፣ እንደዚህ የምትለው ነገር አያስማማንም እያለን ሀሳብ እንሰጥበታለን እንጂ ጥላቻ፣ ሞትን በፍጹም በሱ ላይ ይሄ ነገር ይመጣል ብላችሁ ያወጃችሁበት ሰዎች በእናንተ ይግባ፣ እናንተ ቤት ይድረስባችሁ፣ እናንተ ራሳችሁ አልቅሱ። ለሱ የተመኛችሁ በአጠቃላይ እግዚአብሔር ምስክሬ ነው ጋይስ። እኔ በጣም ነው ያዘንኩት፣ በጣም ነው የተናደድኩት። እመቤቴን እንዴ! በስመ አብ ወወልድ ወመንፈስ ቅዱስ። አይናችሁን ንቀሉ እንዴ! በዚህ አጋጣሚ ወንድሜ አዶናይ ተጠንቀቅ፣ ሰው አትመን። ጌታን ምስክሬ፣ ሰው እንዳታመን። ማንም ሰው ቢሆን ከእናት ውጭ በፍጹም ማንንም ሰው እንዳታመን። እንደ ጋይስ ያስፈራሉ እኮ የሚያወሩት ወሬ እኮ የሚናገሩት ንግግር እኮ በጣም ነው እኮ የሚያስፈራው። ምን አድርጎ ነው ይሄ ልጅ? ፖለቲከኛ አይደለም፣ ምን አደረገ? ሚዲያ ላይ መጥቶ ከማውራቱ ውጭ ከመናገር ውጭ ኖ በፍጹም እኔ እንደዚህ አይነት ማንነትም ምንነትም የለኝም። ወንድሜ ወደ ውስጥ አንድ ትንፋሽ፣ ወደ ውጭ
አይኖ አሁን ስኬታማ መሆን ትፈልጋለህ። አይኖ ያ ሁሉ ያለምከውና የፈለግከው ነገር አሁን እውን እንዲሆንልህ ትፈልጋለህ። ለቤተሰቦች መቆም ትፈልጋለህ። ህይወትህን መቀየር ትፈልጋለህ። ግን ሁሉም ነገር ዛሬ ካልሆነልኝ ምትል ከሆነ ጭንቀት ራስህ ላይ እያሳረፍክ ልትታመም ትችላለህ። ስለዚህ ተረጋጋ። ልክ እንደ ትንፋሽ ሁን። ትንፋሽ ያንተ ሐሳብ መሆን ያለበት እቺ ትንፋሽ ነች። ተራመድ ብቻ። የመጀመሪያ እርምጃህን ውሰድ። አሁን ምን ማድረግ አለብኝ የሚለው ብቻ አይምሮ ውስጥ ይኑር። ሁሉም እርምጃ ባንዴ መራመድ ከፈለግ ወንድም አለም ጭንቀት ራስ ላይ ታሳርፋለህ። ይህ ደግሞ ራስን እንድታጣ ያደርጋል። በርታልኛ ይዞ we got this። ሁላችንም እያለፍንበት ያለው ነገር ነው። እባክህ ስለምናስመስል ነው። ወዳለው የእርግዝና መከላከያ ሉፕ ያልበገረው ህፃን በብዙዎች ዘንድ መነጋገሪያ ሆኗል። ህፃን ማቲያስ ወደዚች ዓለም ሲቀላቀል ባዶ እጁን አልነበረም። እርሱ እንዳይፈጠር እንቅፋት ይሆናል ተብሎ በእናቱ ማፀን ውስጥ የተቀመጠውን የወሊድ መከላከያ ሉፕ በትንሽ እጁ አጥብቆ እንደጨበጠ የተወለደ ሲሆን በወሊድ ክፍል ውስጥ የነበሩ ዶክተሮችና ነርሶች በአይናቸው ያዩትን ማመን እስኪያቀታቸው ድረስም ተደንቀዋል። ይህ የመከላከያ ዘዴ በህክምናው ዓለም 99% አስተማማኝ እንደሆነ ቢነገርለትም ይህ ህፃን ግን እንደ ዋንጫ ድል ይዞት ወጥቷል። ዶክተሮችም በእርግዝና ወቅት የእርግዝና መከላከያው ከቦታው ተንሸራቶ ጉዳዩ እንደተፈጠረ ያስረዱ ሲሆን ብዙዎች አንዳንድ ጊዜ ተፈጥሮን ማንም ሊያግታት አይችልም፣ ይህ የፈጣሪ ተአምር ነው በማለት በጉዳዩ ተደንቀዋል።